የኢየሱስ ክርስቶስ የስቅለት በዓል ለሰዎች መኖርን የምንማርበት በመሆኑ ይህንን በህይወታችን ልንተገብረው ይገባል ሲሉ የእምነቱ ተከታዮችና የሃይማኖት አባቶች ተናገሩ። የኢየሱስ ክርስቶስ የስቅለት በዓል የሃይማኖት ሥርዓቱን በጠበቀ መልኩ በደብረ ብርሃን ከተማ ተከብሯል። ኤልያስ ፈጠነ የአማራ ሚዲያ ኮርፖሬሽን በደብረ ብርሃን ከተማ በሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናትና እንዲሁም ደግሞ በካቶሊካዊት ቤተክርስቲያናት በሚገኙ የእምነቱ ተከታዮች ላይ ይህ ቀን እንዴት ያሳለፉት እንደሚገኙ ቅኝት ለማድረግ ሞክሯል። አሚኮ ያነጋገራቸው የእምነቱ ተከታዮችና የሃይማኖቱ መምህራን ይህ ቀን ከኢየሱስ ክርስቶስ ታላቅ ትምህርት የሚወሰድበት እንዲሁም ደግሞ በህይወታቸው ሁሉ በሚሄዱባቸው መንገዶች ይህንን ያሰቡ መሄድ እንደሚገባቸው የሚማሩበት በታላቅ ትህትናና በታላቅ ፍቅር በጸሎትና በስግደት የሚታሰብ ቀን በመሆኑ ይህንን ቀንም ዛሬ በዚህ መንገድ እያሰቡት እንደሆነ ነግረውናል። አንዱ ለአንዱ ዋጋ መክፈል ትልቅ ትርጉም እንዳለው በማመን አንደኛ ስለ በደላችን ስለ ኃጢያታችን የምንሰግደው፣ ሁለተኛ ስለ አምላካችን ስለ ቸርነቱ የምንሰግደው የምንጸልየው ጸሎት ነው። ያደረገንን የፍቅር ሥራ በማሰብ ከሕዝበ ክርስቲያኑ ጋር ሆኖ የጌታን ፍቅር የጌታን ሕማማት በማሰብ ስግደት ጸሎት ለሰው ልጆችም ለአምላክም ይቅርታ በመጠየቅ ላይ ነን ማለት ነው። ዛሬ እንግዲህ ሰላም ሆነናል። ያው በሰላም እያለፈ ነው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ለኛ ለሰው ልጆች ብሎ የተሰቀለበት ሕመሙን የምናስብበት ስቃውን የምናስብበት ለት ስለሆነ እንግዲህ ያው ስግደት እየሰገርን ነው። እንግዲህ ኃጢአት ለማጥፋትና ክርስቲያኖችንና እምነቱ ተከታዮች ወደ መንግሥተ ሰማያት ለማስገባት ያደረገውን ጥረት ሁሉ ለኛ ሲል የተቀበለው መከራ በማስታወስ ላይ ነው የምናከብረው። ፍቅር እንዴት እንደሆነ አስተምሮን ነበር። ያ በቃል ያስተማረንን በመጽሐፍ የነገረንን ዛሬ ደግሞ በሞት ገልጦ ለኛ ለሰው ልጆች ያረጋገጠበት የክርስቶስ ፍቅር የክርስቶስ ማዳን በሞት የተገለጠበት ቀን እንደመሆኑ መጠን ትህትናን ከፍቅር ጋር አስተሳስረን የምንዘምርበት የምናይበት የምንገልጥበት ውድ ቀን ነው። የእምነቱ ተከታዮች ከአሚኮ ጋር በነበራቸው ቆይታ እንዳስረዱትም ዛሬ ላይ እየተከበረ የሚገኘው የስቅለት በዓል ሃይማኖታዊ ሥርዓቱን በጠበቀ መንገድ እየተከበረ ነው የሚገኘው። ከአንድ ቀን በኋላ ደግሞ የሚከበረው የትንሳኤ በዓል በመረዳዳት በመተሳሰብ እንዲሁም ደግሞ በተለይ እዚህ ደብረ ብርሃን ከተማ ላይ የተቸገሩ ወገኖች ተፈናቅለው የመጡ ወገኖች ቁጥራቸው የበዛ በመሆኑ እነሱን በማሰብ ሊሆን እንደሚገባም እንዲሁ እየነገሩን የሚገኙት። እንደ ደብረ ብርሃን ስንመለከት ብዙ ተፈናቃዮች ያሉበት ብዙ እንግዶች ወደ ከተማችን የመጡበት አግባብ ስለሆነ ያለንን ከተፈናቃይ ወገኖቻችን ጋራ የዚህ ነው ሳንል በፍቅር በአንድነት ማዕድ በማጋራት በዓላችንንና ትንሣኤያችንን እንድናከብር ማሳሰብ ፈልጋለሁ። ስለ ሰላም በማሰብ እንዲሁም አጠቃላይ ምእመናን እንግዲህ እግዚአብሔር በሰጠን ጸጋ በመካፈል የምናሳልፍበት ጊዜ ነው ማለት ነው። እኛ በየቤታችን ስንበላ ስንጠጣ እነሱ ግን ከመቀቤታቸው ወጥተው በራብ ላይ ነው ያሉት፣ ጫካ ነው ያሉት፣ የሚጸለዩበት የለም። ከአዲስ አበባም ያሉት እየተፈናቀሉ በመቀቤታቸው የጎዳና ተስተዳዳሪ ሆነዋል። እንደው መንግስት አንድ ልባት ቢያደርግ ምን አለ? እንደ አቅም ምንም በሌላቸው ሰዎች መወርዳት እነሱ ከኛ ኩን ሊፈቱ ማድረግ አሁን በየቦታው እየተደረገ እንዳለው በዛ መልኩ ማክበር አለበት። ሰላምን ፍቅርን በማሰብ ማሰላም አለበት ማክበር አለበት። ያስባል ትንሣኤያችን የኢትዮጵያ ትንሣኤ እንዲሆን ትንሣኤያችን የሕዝባችን ትንሣኤ እንዲሆን ያለንን ቆርሰን በማካፈል ካለን ጋራ የፍቅር ማዕድ በማጋራት በዓላችን ማክበር ያስፈልጋል። ያ ካልሆነ ትንሣኤያችን ሙሉ አይሆንም። ያ ካልሆነ ትንሣኤያችን የክርስቶስ ትንሣኤ ነው ብለን ልናከብረው አንችልም። የልማድ በዓል ነው የሚሆነው። የቤተ እምነቱ ተከታዮችም ይህንን ቀን ሲያስቡ ራሳቸውን ዝቅ አድርገው በአገልጋይነትን ስሜት ተላብሰው በታላቅ ትህትና ሊሆን እንደሚገባ እያስተማሩን የሚገኙት እነሱም በታላቅ ጾምና ጸሎት በስግደትም ቀኑን እያሳለፉ ነው የሚገኙት።